የድሌ መነሻ ቅድስት ድንግል ማርያም አማላጅ ናት። ሻለቃ አትሌት ኃይሌ ገብረስላሴ። ሰላም ጤና ይስጥልን ውድ ኢትዮጵያውያን የቻናላችን ተከታታዮች፣ ሚኪ ነኝ ከሚኪታቡር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል እንግዲህ የምትተላለፉት ወቅታዊና ጠቃሚ የሆኑት መረጃዎች ስለምትተላለፉ ሰብስክራይብ ማድረግ በፍጹም እንዳይረሳ። ይህንን ቻናል ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮሜንት በማድረግም ላልሰሙት እንዲዳረስ ሲያደርጉ በጣም ልደመጥ የሚገባ ጉዳይ ስለሆነ እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ሻለቃ አትሌት ኃይሌ ገብረስላሴ የተናገረው ንግግር በጣም በርካቶችን አስገርሟል። እንደምታወቀው ሻለቃ አትሌት ኃይሌ ገብረስላሴ ብዙ ያልተነገረለት በጣም ብዙ የህይወት ውጣ ውረድ፣ ብዙ ፈተና፣ ብዙ መከራ አሳልፏል። ኃይሌ ገብረስላሴ ኢትዮጵያን በተደጋጋሚ በኦሎምፒክ በዓለም አቀፍ ሻምፒዮና መድረኮች ላይ በአትሌቲክስ ዘርፍ የኢትዮጵያን ክብር በጣም በሚገርም ሁኔታ ከፍ አስደርገው ሚና ከተጫወቱት መካከል አንዱ ነው። ኃይሌ ብቻውን በጣም በሚገርም ሁኔታ ስፖርት እንደሆነ ጭምርም ነው። በተለይ አትሌቲክስ ዓለም ላይ እንግዲህ አሉ ከተባሉት አትሌቶች መካከል እነ ቀነኒሳ፣ ደግሞም የኦሎምፒክ መንገድን ለኢትዮጵያ ሕዝብ ያሳየው አበበ ቢቂላ እና በጣም በሚገርም ሁኔታ ከዛ በኋላ በዓለም መድረኮች ላይ ኢትዮጵያን ያስጠራው ጀግና የኢትዮጵያ የቁርጥ ቀን ልጅ ሞቱን ይመርጣል፣ ሽንፈት አይመርጥም የሚባለው አይዲያ አንዳንዴ ሁኔታዎች ካልከበዱ በስተቀር ሽንፈት በፍጹም እጅ የማይሰጥ እችላለሁ የሚል መንፈስ ያለው ሰው እንደሆነ ጭምርም ነው ኃይሌ ገብረስላሴ። ኃይሌ ገብረስላሴ በሰዓቱ ደግሞ በደንብ ያዩት ኃይሌ ገብረስላሴን ያውቁታል። በጣም አቋሙ ሁለሜናው ኢትዮጵያን በቃ የሚገልጽ ነው በማለትም ነው በርካቶቹም ኃይሌ ገብረስላሴን የሚወዱት። በህዝብ ዘንድም ከፍተኛ ተወዳጅነት ያተረፈ አትሌት ነው። ከልጅነቱ ጀምሮ በብዙ ችግርና ውጣ ውረድ ውስጥ ያለፈ ጀግና አትሌት እንደሆነ ጭምርም ነው። የኃይሌ መለያ አሰልጣኝ ኖሮት አይደለም፣ እሱ በራሱ ጥረት ነው ለዚህ ደረጃ በከፍተኛ ሁኔታ ትሬኒንግ በማድረግ ብዙ ውጣ ውረዶችን እያለፈ ጋራና ሸንተረሩን ዳገቱና ቁልቁለቱን እየወረደ ያ ሁላ ፈተና አልፎ ነው እንግዲህ ወደ አትሌቲክስ ዘርፍ ኢትዮጵያን ለመወከል የቻለው። ኢትዮጵያን ወክሎ ደግሞ አንገቷን አላስደፋም፣ የበለጠ ቀና ቀና አደረጋት። ኢትዮጵያን ባለም መድረኮች ላይ ያስጠራት አትሌት በጣም በሚገርም ሁኔታ መካከሎች አንዱ የሆነው አትሌት ኃይሌ ገብረስላሴ ብዙ ቦታ ወርቅ ሽልማት የተገኘለት በትንሹ የተለያዩ ዓለም ክፍል በዳይመንድ ሊግ ይሁን በተለያዩ በግል ውድድር በሀገር ደረጃ የኢትዮጵያን ሰንደቅ ይህ ማለት ከዚህ በላይ ጀብድ የለም። በአሁኑ ጊዜ ሰው በልማት እንጂ በጦርነት ጀብድን ማሳየት የለበትም በማለት በርካቶች ያምናሉ። ለኢትዮጵያ ዋነኛው ጠላት ማን እንደሆነ በርካቶችም ከዚህ በፊት እንግዲህ የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ መሪ የነበሩት ነው የምታወቀው። የኢትዮጵያ ዋነኛው ጠላት ድህነት ነው። ድህነት ላይ ነው ሰው ውጊያ ማድረግ ያለበት እንጂ ሰው ከሰው ጋር አይደለም ውጊያ። ኃይሌ ገብረስላሴም የእሱ መሪ እንደዚህ ነው። ድህነት ጋር ነው ጥላቻው። መጀመሪያ ድህነት ጋር ሰው ጥላቻ ከሌለው የትኛውም ስኬት ላይ አይደርስም። ድህነትን መቶ ብቻ ሳይሆን ያለ መፈለግ ብቻ ሳይሆን ጥላቻ ሊኖረው እንደሚገባ ጀምረም ነው ለድህነት ማለት ነው። ምክንያቱም ድህነትን ሰው ካልጠላ፣ ችግርን ሰው ካልጠላ፣ መከራን ሰው ካልጠላ፣ አጥብቆ ካላወገዘ ሰርቶ የመቀየር እድሉ በጣም ጠባብ ነው። ኃይሌ ገብረስላሴ ደግሞ ከፍተኛ ጥላቻ አለው ከድህነት ጋር እልህ ተያይዟል። እልህ ስለተያዘ ነው እስኪ ታያለ አሳያለሁ እያለ ነው ትልቅ ደረጃ ያበቃው። ይህ እልህኝነት ከሌለ እንደዚህ አይነት ሰው አይምሮን እንደዚህ ካላነቃቃ፣ በዚህ መንፈስ ሆኖ አይምሮን ካላንቀሳቀሰ በጣም ብዙ ፈተና ነው እና ድህነትን ጥላቻ ሲባል ወይም ሰውን አጭበርብሮ ገንዘብ ሀብታም የሆነ አይደለም፣ ሰርቶ የመቀየር ሰርቶ የመለወጥ ጥላቻ ማለት እንደዚህ ነው። በእልህኝነት ሰው ሰርቶ ይቀየራል፣ ይለወጣል፣ ወርዶም ይሰራል የማይፈልገውን ስራ። ብዙ ሰዎች እኮ ወርዶ መስራት ይፈልጋሉ፣ ግን ሰው ምን ይለኛል የምለው ነገርም ነው። ኃይሌ ገብረስላሴ ያን ሁላ ምንም አይመስለውም። ኃይሌ ገብረስላሴ አሁን ያለው ንብረት ብጠፋበት ወደ ህዝብ እርግጠኛ ሆኖ በርካቶች የሚገልጹትም እንደማይለምን ወርዶ ሊስትሮ ይሰራል እንጂ ኃይሌ ገብረስላሴ ለእንደዚህ አይነት ነገር እጅ እንደማይሰጥ ጭምርም ነው። ለልመናም ይሁን በአሁኑ ሰዓት ደግሞ የተለያዩ አንዳንድ ሰዎች እየወጡ ማህበራዊ ሚዲያ በቲክቶክም ይሁን በተለያዩ ፕላትፎርሞች ላይ ወጥቶ ቸግሮኛል ብሎ አቅም እያላቸው የሚጠይቁበት ሁኔታ ለምን ይሆናል በማለት በርካቶችም ይገልጻሉ። የመለወጥ የመስራት እድል አላቸው በማለትም በርካቶቹ ከፊሎቹ ደግሞ መረዳዳትም ያለ ነው። በሀገራችን ፈተና ነው ይላሉ። ኃይሌ ገብረስላሴ ግን የህይወቱ መሪ እንደዛ እንዳልሆነ ሊስትሮ ሆኜ ጀምራለሁ እንጂ ወደ ኋላ አልልም በማለትም ነው። አትሌቱ እንግዲህ ወደ ሩጫው ዓለም ባይገባም በሌሎች መንገዶችም ስኬታማ እንደሚሆን ጨምረም ነው። አትሌት ኃይሌ ገብረስላሴ እንግዲህ ይህ ብቻ ሳይሆን ከሩጫው ያመጣውን ገንዘብ ቀጥታ ወደ ኢንቨስትመንት ነው ያዋለው። ኃይሌ ገብረስላሴ በአሁኑ ሰዓት ቢሊነር ነው። በጣም የናጠጠ ከአትሌት አይደለም ከኢትዮጵያውን ወደ ቁጥር አንድ ባለሀብቶች እየመጣ እንደሆነ ጨምረም ነው። የአብዛኛው ንብረቶች በራሱ ስም
ያስመዘገቡ እንጂ ዕዳ ላይ ትኩረት እንደማይሰጥ ጭምርም ነው። ዕዳን ማለት በተለይ በብድር ስራዎችን በብዛት ማከናወን እንደማይወድ ጭምርም ነው የምነገርለት። ታዲያ አትሌት ኃይሌ ገብረስላሴ በጣም በሚገርም ሁኔታ ለብዙሃን ወጣቶችም የስራ እድልን እንደከፈተ ጭምርም ነው። በየቦታው ሪዞርትና ግንባታዎች አሉት ማለት ነው። ኃይሌ ገብረስላሴ ምንድነው ያለው? በርካቶችን ያነጋገረ የኦርቶዶክስ አስተምሮ ነው ወይስ በተለያዩ ማህበራዊ ሚዲያ ላይ ክርክር የሚያስነሳ ነገርም በርካቶች ከዚህ በፊት ሲከራከሩ የነበሩትም ነው። ምንድነው ያለው ኃይሌ ገብረስላሴ? እስኪ የምናየው ይሆናል። ሻለቃ ኃይሌ ገብረስላሴ ድንግል ማርያም አማላጅነት በስፖርት ህይወቴ በማለትም ነው ምስክርነቱን የጀመረው። በዓለም አቀፍ የግቢ ጉባኤ ምሩቃን መሪ ግብር ላይ ልምዱን ሲያካፍል የነበረው የዓለም አቀፍ የ27 ሪከርዶች ባለቤት ሻለቃ ኃይሌ ገብረስላሴ በሩጫ ህይወቱ በሙሉ የቅድስት ኪዳነ ምሕረት ወይም ቅድስት ድንግል ማርያም ረዳትነትና አማላጅነት እንደማይለየው ገልጿል። ሻለቃ ኃይሌ የህይወቱን ውጣ ውረድና ፈተና በታላቅ ትዕግስትና ብርታት ያለፈው በእናቱ በቅድስት ድንግል ማርያም ብርታት መሆኑን አብራርቷል። በሽርፍራፊ ሰከንዶች ብዙ አጥቼ ብዙ አግኝቻለሁ ያለው ሻለቃ ኃይሌ የጊዜን ዋጋ ተረድቶ ራዕይን ማሳካት እንደሚገባ ጠቃሚ መልእክት አስተላልፏል። ይህ ልዩ መርሃ ግብር በማህበረ ቅዱሳን ህንጻ 3ኛ ወለል ላይ እየተካሄደ ነው። አጠቃላይ እንግዲህ ኃይሌ ገብረስላሴ የተናገረው ሻለቃ ኃይሌ ገብረስላሴ የተናገረው በመጽሐፍ ቅዱስ አኳያ እንዴት ነው እንግዲህ በቅርቡም በፕሮቴስታንት እምነት ተከታዮችና በኦርቶዶክስ መካከልም የሀሳብ ልዩነት የፈጠረው አማላጅ ማን ነው በሚለው ዙሪያ ነበረ። አሁን በቅርቡ አማላጅ አላልንም በማለትም አማላጃችን ኢየሱስ ክርስቶስ ነው በማለትም በርካታ የሃይማኖት አባቶች ደግሞ ወጥቶም ሲናገሩም ተስተውሏል። አብዛኞቹ ደግሞ በምእመናን ደረጃ አማላጃችን ቅድስት ድንግል ማርያም ነች በማለትም ነው ኦርቶዶክስ እምነት ቤተክርስቲያን ውስጥ ያሉት ምእመናን የሚገልጹት ማለትም ነው የሚያምኑትም። ሻለቃ አትሌት ኃይሌ ገብረስላሴ በአማላጅነት በሚልጃ ዙሪያ ያለው ልክ ነው ወይ በመጽሐፍ ቅዱስ እይታ እንዴት ነው በሚሉ ዙሪያ እንግዲህ የመጽሐፍ ቅዱስ አዋቂ አገልጋዮች የሆኑት በነሱ አገላለጽ በርካቶቹም እያሉ ያሉት ልክ እንዳልሆነ ጭምርም ነው። ምክንያቱም ሻለቃ ኃይሌ ገብረስላሴ ለኛ የሞተው መስቀል ላይ የተሰቀለው ሚልጃ የሚያደርገው ኢየሱስ ክርስቶስ ነው። በስጋ የተገለጠው ኢየሱስ ክርስቶስ ነው። እግዚአብሔር ፈራጅም ነው። አዎ ፈራጅም ነበረ ግን በልጁ ተገልጦ መስቀል ላይ የሞተልን እኮ ኢየሱስ ክርስቶስ ነው። አማላጅነቱ ለምን ኢየሱስ በስጋ ወደ ሰማይ ያረገበት ዋነኛው መንገድ ምንድነው? ምክንያቱስ ምንድነው? ኢየሱስ እኮ በአብ ቀኝ ተቀምጦ የሚያማልድ ዞትር ለዘላለም የሚያስታርቅ አስታራቂ የእግዚአብሔር ልጅ ማለትም ነው። ወደዚች ዓለም የወረደበትም ዋነኛው ምክንያት የሰውን ልጅ ለማዳን ነው፣ ለመማለድ ነው። አስታራቂ ማለት ነው ባጭሩ አወርዱ ወይም ቃሉ። ቅድስት ድንግል ማርያም የቱ ጋር ነው የተሰቀለችው በማለትም በርካቶችም እየገለጹ ናቸው። አንድ ተሰቅሎ ያዳነን በመስቀል ላይ ሞቶ ያዳነን ጌታችን ኢየሱስ ክርስቶስ ነው። አማላጅ ማለት ባጭር አማርኛ ምንም የሚያከራክር ነገር አይደለም። ነገሩም መስቀል ላይ ኢየሱስ ክርስቶስን መሰቀሉን የሚያምን ሰው በቃ በሚልጃ ዙሪያ መከራከር እንደሌለበት በርካታ የሃይማኖት አባት አገልጋዮች ሲገልጹም ተስተውሏል። ምክንያቱም ኢየሱስ ክርስቶስ መስቀል ላይ ሲሰቀል የሰው ልጅ ከእግዚአብሔር ጋር ነው ያስታረቀው። ሌላ አዲስ ታምር የለም። ታዲያስ ምንድነው የተሰቀለበት ዋነኛው ምክንያት? ለማስታረቅ አይደል? ሚልጃ ወይም ማስታረቅ ማለት ያው አማላጅ ማለት ነው። ኢየሱስ ክርስቶስ ከአባቱ ጋር ነው ያስታረቀን፣ ከእግዚአብሔር ጋር ነው ያስታረቀን። ለዚህም ነው ስለዚህ የኢየሱስ ክርስቶስን ሞት ለምንድን ነው የኢየሱስ ክርስቶስ ዋጋን ለምንድን ነው የምናቀለው በማለትም ነው። ከሙታን በኩር የሆነው ኢየሱስ ክርስቶስ ነው። ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ ነው። ያረገው ኢየሱስ ክርስቶስ ነው። ቅድስት ድንግል ማርያም የቱ ጋ ነው ያረገችው? የቱ ጋ ነው የሞተችው በማለትም በርካቶችም እየገለጹ ናቸው። ቅድስት ድንግል ማርያም በአሁኑ ሰዓት የት ነች በማለትም ነው እየገለጹ ያሉት በጣም በርካቶችም ማለትም ነው። ባንዴ ኦምኒ ፕሬዘንት የሚባለው ባንዴ ሁሉም ቦታ የሚገኘው እግዚአብሔር እንጂ ቅድስት ድንግል ማርያም አይደለችም። እንግዲህ አብዛኛው ኦርቶዶክስ ደግሞ አሁን እየተከራከራሉት ማርያምን አናመልክም እሷ አምላክ አይደለችም ብለዋል። ይህ ከታመነ ጥሩ ነው። ኦምኒ ፕሬዘንት የሚባለው በሁሉም ቦታ መገኘት የሚችለው እግዚአብሔርና እግዚአብሔር ብቻ ነው። አትሌት ኃይሌ ገብረስላሴ የቱ ጋር ሆና ነው ኦምኒ ፕሬዘንት ነች ወይ በሚሉ ዙሪያ ነው። አምላክ ነች እንደማለትም ነው ነገሩ እየሄደ ያለው። ኦምኒ ፕሬዘንት ማድረግ የሚችለው በሁሉም ቦታ ባንዴ መገኘት የሁሉም ጸሎት መስማት የሚችለው እግዚአብሔርና እግዚአብሔር ብቻ ነው፣ ማንም አይደለም። ከእግዚአብሔር አንዱ መገለጫ ኦምኒ ፕሬዘንት ነው። ኦምኒፊሸንት ነው። ኦምኒፊሸንት ሁሉን አዋቂ፣ ሁሉን ደግሞ ሁሉ ቦታ መገኘት የሚችል ኦምኒ ፕሬዘንት እግዚአብሔር ነው። ስለዚህ ይህ ነገር አይጣረስም ወይ? የእግዚአብሔርን ክብር አሳልፎ መስጠት አይሆንም ወይ በማለትም ነው በርካቶችም እየገለጹ ያሉት።
ሻለቃ አትሌት ኃይሌ ገብረስላሴ እምነቱን ያንጸባረቀበት የገለጸበትን መንገድ እንግዲህ አቋሙ ምን እንደሆነ በርካቶችንም ያነጋገረበትም ክስተትም ነው የተፈጠረው። ሚልጃም እንግዲህ ለሁሉም ደግሞም እየማለደ ያለው ኢየሱስ ክርስቶስ ነው። ሊቀ ካህን እና አማላጭ ኢየሱስ ክርስቶስ ዘወትር የምማልድ በዚህ ሰዓት እኮ የምህረት ጊዜ ነው፣ የምህረት በር ነው የተባለውም እኮ በኢየሱስ ክርስቶስ እንጂ በማንም አይደለም። በታረደው ደግሞ እኮ ነው ሚልጃ የሚደረገው። ኢየሱስ ክርስቶስ እኮ ስለታረደ ነው፣ ለልጁ ስል እኮ ነው እግዚአብሔር ይቅር የሚለን፣ ለማንም አይደለም። ለልጁ ስለታረደው ልጅ ስል ነው እንጂ እግዚአብሔር ይቅር የሚለው በማለትም ነው በርካቶቹም ሀሳባቸውን ሲገልጹም የተስተዋለው ማለትም ነው። ይህ ነገር እንዴት ነው ወይ አይጋጭም ወይ በሚለው ዙሪያ እንግዲህ አትሌት ኃይሌ ገብረስላሴ ባለው መልእክት ባስተላለፈው መልእክት ዙሪያ ማጠቃላይ እንግዲህ በመጽሐፍ ቅዱስ አዋቂዎች የመጽሐፍ ቅዱስ እንግዲህ ወንጌላውያን አገልጋዮች የተለያዩ አንዳንድ የሃይማኖት አባቶችም የገለጹትን በማስመልከትም ነው አጠቃላይ በዛ ዙሪያ ለእናንተ የሚዘንላቸው መጣ ነው። አትሌት ኃይሌ ገብረስላሴ የምንጊዜም የኢትዮጵያ ምርጥ አትሌቶች መካከል በስራው በታታሪነቱ ለሰው አሳቢ ነው፣ ቅን ነው፣ ደግ ነው፣ ለሰዎች ስራ በመፍጠር በጣም ጎበዝ ነው። በተለይ በያገሩ ሪዞርት እየገነባ ለበርካታ ወጣቶች ስራ እድል የፈጠረ ጀግና አትሌት እንደሆነ ጭምርም አጠቃላይ ያንን በማስመልከትም ስለተናገረው መልእክት በማስመልከትም ለእናንተ ይዘንላችሁ መጣ ነው። ሚኪ ነኝ ከሚኪ ታቦር ኢንፎ። እስካሁን ድረስ አብሬያቸው ቆየሁት። ይህንን ቻናል በፍጹም ሰብስክራይብ ማድረግ እንዳይረሳ። በወቅታዊና ታማኒ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።